አንተ የተኛህ ንቃ። በሕይወትህ እየሆነ ያለው እንደምታስበው ድብርት አይደለም። ተራ ትኩረት ማጣት ወይም የሐሳብ መከፋፈልም አይደለም። ወይም አስቸጋሪ ወቅት ላይ ስላለህም አይደለም። አንተ በጦርነት ውስጥ ነህ። ነገር ግን በጥይት ወይም በቦምብ በሚካሄድ ሳይሆን በውሸት፣ በፍርሃት፣ በፈተናና በዝምታ በሚደረግ ጦርነት ውስጥ። አስፈሪው እውነት ግን አብዛኞቹ ክርስቲያኖች እየተሸነፉ መሆኑ ነው። ይህ የሆነው ጠላት ስለበረታ ሳይሆን ቤተ ክርስቲያን እንዴት መዋጋት እንዳለባት ስለረሳች ነው። መጽሐፍ ቅዱስ ነገሩን አያለሰልሰውም። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር፣ ከዚህም ዓለም ከጨለማ ዓለም ገዦች ጋር፣ በሰማያዊውም ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ይህ ጦርነት ከኤደን ገነት ጀምሮ እየተካሄደ የመጣ ነው። አሁንም አልቆመም። ጠላት በየቀኑ የማይታዩ ጥቃቶችን ይሰነዝራል። የጥርጣሬ ሽንገላዎችን፣ የፍርሃት ማዕበሎችንና የዝሙት ማባበያዎችን ይረጫል። እኛ ከስልካችን ጋር ስንውል፣ ፊልም ስናይ፣ ፖስት ስናደርግና በሥጋ ጉዳዮች ተጠምደን ውለን ስንተኛ፣ ጠላት ግን ወደፊት እየገሰገሰ ነው። ዙሪያህን ተመልከት። አብያተ ክርስቲያናት እየወደሙ ነው። ትዳሮች እየፈረሱ ነው። ወጣቶች በከፍተኛ ቁጥር ከእምነት እየራቁ ነው። አምልኮን በመዝናኛ፣ እውነትን በሐሰት፣ በኃጢአት በመመላለስ ቅድስናን ደግሞ በርኩሰት ለውጠናል። ክርስቲያኖች በመንፈስ ዝለዋል። መጽሐፍ ቅዱስን አያውቁም። በስሜትም ደንዝዘዋል። እግዚአብሔርን ከማስቀየም ይልቅ ሰዎችን ማስቀየም ይበልጥ ያስፈራናል። እኛ ዝም ባልን ቁጥር ጨለማው ድምፁን ከፍ አድርጎ እየተስፋፋ ነው። ታዲያ ለምን የምንሸነፍ ይመስልሃል? ምክንያቱም መዋጋት አቁመናል። አብዛኞቻችን የእሁድ ክርስቲያን ሆነን እየኖርን የሳምንቱን ቀናት አጋንንት ለመዋጋት እንሞክራለን። ጸሎትን ረስተናል። ቅዱስ ቃሉን ችላ ብለናል። ከኃጢአት ጋር እንላፋለን። ከክርስቶስ ይልቅ ታዋቂ ሰው ደቀ መዝሙር እንዲያደርገን ፈቅደናል። ኢየሱስ ክርስቶስን ከትንሣኤ ንጉሥነት አውርደን ወደ አነቃቂ ጥቅስ ቀይረነዋል። ሰይጣን የመጽሐፍ ቅዱስ ጥቅስ የሚያነብን ክርስቲያን አይፈራም። እርሱ የሚፈራው ቃሉን በየቀኑ የሚኖረውን ነው። ነገር ግን በግልጽ ስማኝ። እየኮነንኩህ ወይም ጥፋተኝነትህን እየነገርኩህ አይደለም። ይህ የማንቂያ ጥሪ ነው። ይህ ስለ ጸጋ፣ ስለ እውነትና ስለ ተስፋ ነው። ገና አልረፈደብህም። እግዚአብሔር በአንተ ላይ ተስፋ አልቆረጠም። እናም ይህን ውጊያ ለብቻህ እንድትዋጋ አልታዘዝክም። የተፈጠርከው ለውድቀት ሳይሆን ተዋጊ እንድትሆን ነው። ትጥቁ ተዘጋጅቷል፣ ድሉም አስቀድሞ ተገኝቷል። ነገር ግን አንተ ወደ ጦር ሜዳው መግባት አለብህ። የደህንነትን ቁር ልበስ። ልብህን በጽድቅ ጥሩር ጠብቅ። የጠላትን የውሸት ፍላጻ ሁሉ የሚያጠፋውን የእምነትን ጋሻ ያዝ። የመንፈስንም ሰይፍ ያዝ። ይህም የእግዚአብሔር ቃል ነው። ሥጋን በሥጋ መዋጋት አቁም። መንፈስን በመንፈስ መዋጋት ጀምር። እሳት በሆነ ዓለም ውስጥ ለብ ባለ ሕይወት መኖር አትችልም። ያለ እምነት የማታውቀውን ጦርነት ማሸነፍ አትችልም። በምስጢር የምትወደውን ኃጢአትም ድል ማድረግ ይሳንሃል። የምትነቃበት ጊዜ አሁን ነው። ለቃሉ
ቁም ነገር የምትሰጥበት፣ የጸሎት መሠዊያህን የምታድስበትና ከኃጢአት ጋር ያለህን ስምምነት የምታስወግድበት ጊዜ አሁን ነው። ይህን ጦርነት ለብቻ አትዋጋም። ወገን መምረጥ አለብህ። እግዚአብሔር ተዋጊዎችን እያስነሳ ነው። ነገር ግን መጀመሪያ ተኝተው ያሉትን እያናወጠ ነው። ነቅተሃል? ታጥቀሃል? ወይስ አሁንም ተኝተሃል? ማየት እምቢ ባልከው ጦርነት እየተሸነፍክ ነውን? መንፈሳዊ ውጊያ እውነት ነው። አብዛኞቹ ክርስቲያኖችም እየተሸነፉ ነው። አንተ ግን ከእነርሱ አንዱ መሆን የለብህም። ይህ መልእክት ግድ ካለህ ከዘመኑ አዚም ይወጣ ዘንድ መስማት ለሚገባው ሰው አካፍል። አንተ ብቻህን አይደለህም። ዓይኖቻችንን ከፍተን ትጥቃችንን ለብሰንና ልባችንን ሙሉ በሙሉ ለአባታችን ለኢየሱስ ክርስቶስ አስረክበን ይህን ውጊያ እንዋጋ። ሰላም ለሁላችሁ ይሁን።